1000 ዶሮዎችን ከማርባትና 10 በሬዎችን አድልቦ በ3 ወር ከማውጣት የትኛው የበለጠ አዋጭ ነው? ዛሬ በደንብ ይዤላችኋለሁኝ። ዛሬ ሁለቱም ቢዝነሶች እናወዳድራለን። ዛሬ ለየት ባለ መረጃ ነው የመጣሁት። እንደምታውቁት ከዚህ ቀደም በእንደዚህ አይነት ሐሳብ መጥቼ አላቅም በዚህ ቻናል። ዛሬ ግን ምናልባት ወደ ዶሮ እርባታ እያሰባችሁ ነገር ግን ደግሞ ሌላ ሐሳባችሁን የሚሰርቅ ወይም ደግሞ ይህን ብሰራ ብላችሁ የምታስቡት ቢዝነስ ካለ ምናልባት እንድታወዳድሩበት ይጠቅማችኋል። ስለዚህ ዛሬ 10 በሬዎችን በ90 ቀን ውስጥ አድልቦ ማውጣት ይሻላል ወይስ 1000 የእንቁላል ጣይ ዶሮዎችን መስራት የትኛው ይቀላል? ታዲያ ከአንድ ነገር አንጻር ብቻ አይደለም ይሄ ከውጤት ጋር ከትርፍ ጋር ብቻ አይደለም የምናነጻጽረው፣ ከሰራተኛ ድካም ጋር ተያይዞ እናነጻጽራለን፣ ከሰራተኛ ዋጋ ጋር እናነጻጽራለን፣ ከበሽታ ጋር እናነጻጽራለን። የትኛው የበለጠ በበሽታ ይጎዳል የሚለውን ከዚህ በተጨማሪ ገበያ ላይ የትኛው የበለጠ ዋጋቸው ይጨምራል ይቀንሳል፣ ወይም ደግሞ ይሄ የመሸጫ ዋጋችን ፍላክቹዌት የሚያደርገው የትኛው ላይ ነው። ከዚህ በተጨማሪ ደግሞ ወጫችንስ ምን ይመስላል፣ ዕለታዊ ወጫችን በሁለቱም እናነጻጽረዋለን። ዛሬ 1000 የእንቁላል ጣይ ዶሮዎችን ወይም ደግሞ 10 በሬዎችን ከማደለብ የትኛው የበለጠ ውጤታማ ያደርጋል እና እንዲሁም ደግሞ አሁን የዘረዘርኩላችሁን አይነት ሀሳቦች እናወዳድርበታለን ማለት ነው። ስለዚህ እንጀምራለን ቀጥታ። 1000 ዶሮዎችን ለመያዝ ስትፈልጉ ወጫችሁን መመልከት ያስፈልጋል። ያ ማለት 10200 ብር ያክል ወጪ ይኖርባችኋል በቀን በወጪ ደረጃ ማለት ነው። እነዚህም ቢዝነሶች ስናነጻጽራቸው ያ ማለት በየቀኑ ወጪ ያለው በየቀኑ ገቢ ያለው ዶሮ እርባታ ሲሆን ከዚህ በተጨማሪ ደግሞ በሬ ወደ ማድለብ አይነት ስራ ስትገቡ ደግሞ ተከታታይ የሆነ ወጪ ከዛ በኋላ አንድ ጊዜ ገቢ ይሆናል። ጠርቀም ብሎ የሚመጣ አይነት ገንዘብ ነው የሚሆነው። ስለዚህ በጣም ካሽፍሎ የምትፈልጉ ሰዎች ካላችሁ ይሄ የመሸጥ የማገላበጥ ወይም ደግሞ ገንዘብ የማንቀሳቀስ አይነት ነገር የምትፈልጉ ካላችሁ ዶሮ እርባታ በጣም ተመራጭ ነው። እያንዳንዷ የምትበላዋ ዶሮ ወይም ደግሞ እያንዳንዷ ወጪ የሚወጣባት ዶሮ ራሷ ደግሞ ምርት የሚሸጥ ዕለት በዕለት ሊሸጥ የሚችል አይነት ምርት ታመርታለች ማለት ነው። ስለዚህ ከካሽፍሎ አንጻር ወይም ደግሞ ከገንዘብ እንቅስቃሴ ጋር ተያይዞ ፍላጎት፣ ገቢ ወጪ የሚሉትን ነገሮች የምትፈልጉ ካላችሁ ዶሮ እርባታ በጣም ተመራጭ ነው። ነገር ግን ደግሞ አንዴ ጠርቀም ብሎ ይምጣልኝ ገንዘቡ አንዴ ሲመጣ ነው ጥሩ የምትሉ ሰዎች ካላችሁ ደግሞ በሬ ማድለብ ስራ በጣም ከፍተኛ የሆነ ውጤት አለው። ስለዚህ 10200 ብር ለ1000 ዶሮዎች የቀን ወጫችሁን ለመኖ ብቻ ሲሆን እንዲሁም ደግሞ ለእያንዳንዱ በሬ 450 ብር ያክል በቀን ወጪ ይጠበቅባቸዋል። ይሄ ማለት ደግሞ 4500 ብር ለአስሮቹ በሬዎች ወጪ ይጠበቅባቸዋል ማለት ነው። ስለዚህ ከወጪ አንጻር ከፍተኛው የዶሮ ሲሆን ያ ከመኖ ጋር ተያይዞ እንዲሁም ደግሞ የበሬ ሁለተኛ ደረጃ ይሆናል ማለት ነው። ስለዚህ ምናልባት አነስተኛ የሆነ ወጪ ማውጣት የምትፈልጉ ካላችሁ ወይም ደግሞ በቂ ገንዘብ የለኝም የማውጣው ካላችሁ ወደ በሬ ብትገቡ በጣም የተሻለ ነው። ከዚህ በተጨማሪ ከዚህ ከትርፍ ጋር ተያይዞ እንምጣ። በምን ያክል ጊዜ ለምሳሌ በየቀኑ ከሁለቱ አንጻር ስንመለከተው በየቀኑ ምን ያክል ትርፍ ይኖረዋል ካላችሁኝ 6370 ብር ያክል በዶሮ እርባታ በየቀኑ የሚታሰብ የተጣራ ትርፍ ነው። ከዚህ በተጨማሪ ደግሞ በበሬዎች ስንመለከት 666 ብር ከ66 ሳንቲም ያክል በበሬ ታገኛላችሁ ማለት ነው። ስለዚህ ይሄ በየአንዳንዱ በሬ ነው ያነሳውላችሁ። ስለዚህ ከዚህ ጋር ተያይዞ ከዚህ ከትርፍ ጋር ተያይዞ ዕለታዊ ትርፍ ጋር ተያይዞ ይሄኛው በተመሳሳይ አዋጭነቱ በጣም ሰፊ ነው ማለት ነው። ከዚህ በተጨማሪ ከገበያ ትስስር ጋር ተያይዞ እናነጻጽረው። ከገበያ ትስስር ጋር ተያይዞ ሁለቱም የገበያ ፍላጎት አላቸው። ያ ማለት ከመፈለግ ካለመፈለግ ጋር ተያይዞ ወይም ደግሞ ገበያ ላይ አውጥታችሁ በጣም ፈላጊ ከማጣት ጋር ተያይዞ ሁለቱም ችግር የለባቸውም። ነገር ግን ምንድነው የምትሸጡበት ዋጋ ግን ፍላክቹዌት የማድረግ መጠኑ ከፍተኛ የሚሆነው በእንቁላል ነው። ማለት እንቁላል ገበያ ላይ አውጥታችሁ ስትሸጡ ምናልባት ትናንትና በሸጣችሁት ዛሬ ላሸጡ የምትችሉበት፣ ዛሬ በሸጣችሁት ነገ ሊሸጡ የማትችሉበት ወይም ደግሞ ከዛ በላይ ወይ ከዛ በታች ሊሸጡ የምትችሉበት እድል ሰፊ ነው። ስለዚህ የዋጋ መለዋወጥ ወይም ደግሞ የዋጋ መቀነስና መጨመር በደንብ በስፋት የሚታየው በእንቁላል ሲሆን በስጋ ግን መጨመር እንጂ መቀነስ የለውም። ስለዚህ ይሄ ደግሞ ገበያ ላይ ስታወጡ ወይ በ3 ወር አንዴ ወይ በ4 ወር አንዴም ስለሆነ ጭምር ወይም ደግሞ የምናወጣቸው ብዙ ጊዜ እንግዲህ በሀገራችን ላይ በዓልን ጠብቀን የምንሰራው ስራ ነው። በዓልን ጠብቀን በምንሰራበት ሰዓት ደግሞ በጣም ዋጋ በሚጨምርበት ሰዓት የማውጣት እድላችን ሰፊ ነው። ስለዚህ ከዚህ ጋር ተያይዞ ዕለት ተዕለት የምናወጣው ምርትና በ2 ወርና በ3 ወር በ4 ወር አንድ ጊዜ የምናወጣው ምርት የተለያየ ነው። ሆኖም ግን የዋጋ የመቀነስ ሂደቱ በጣም ዝቅተኛ ነው በስጋ ምርት ላይ ስንመለከት ወይም ደግሞ በሬዎችን ሽያጭ። በእንቁላል ላይ ስንመለከት ግን ያ ነገር በጣም ሰፊ ነው። ስለዚህ ከዋጋ ጋር ተያይዞ ሰፊ የሆነ ልዩነት አላቸው ከገበያ ፍላጎት ጋር ተያይዞ። ሌላው በሽታ ነው። በሽታ እንግዲህ የበሽታ ፕሬዠሩ በጣም የሚጨምረው በዶሮ እርባታ ነው። እንደሚታወቀው በዶሮ እርባታ ላይ እንግዲህ ከበሽታ ጋር ተያይዞ ከፍተኛ ሪስክ አለው ወይም ደግሞ ከፍተኛ የሆነ ስራን የሚጠይቀው ከፍተኛ ክትትል
ጤንነትን መጠበቅ በጣም አስፈላጊ ነው። ይሄ ማለት እንግዲህ በጣም በዚህ አይነት በባዮሴኩሪቲ ፕሮቶኮል ላይ በጣም ማስተር ልታደርጉ ይገባል፣ ወይም ደግሞ በጣም ፕሮፌሽናል የሆነ አያያዝ ልትይዙ ይገባል ዶሮቻችሁ ማለት ነው። ስለዚህ ከበሽታ ጋር ተያይዞ ምንም ጥርጥር የሌለው ነገር በጣም በከፍተኛ ሁኔታ ሰፊ ልዩነትም አላቸው። ዶሮ እርባታ በጣም ሪስክ አለው፣ ወይም ደግሞ ከፍተኛ የሆነ ስራን የሚጠይቅ ነው። ትርፍ እንዳለ ሁሉ ደግሞ እዚህ ጋር መጥቶ ከፍተኛ የሆነ ኪሳራ ልታስመዘግቡ የምችሉበት እድል ሰፊ ነው። በበሬ ስንመጣ ግን በበሽታ አይያዙም አይባልም፣ ሊያዙ ይችላሉ። ያስገባችሁት 10 በሬ ሊያዙ ይችላሉ። ምናልባት ግን አንዱም ላይሞት የሚችልበት እድል ሰፊ ነው። ይሄ ነው ዋነኛው ትሪት ሊደረግ የሚችልበት። በተለይ ቀድሞ የበሽታውን አይነት ዲያግኖስ አድርጎ ለሱ የሚሆን ትሪትመንት ወይም ደግሞ መድኃኒት ተዘጋጅቶ በተከታታይ ያንን መድኃኒት ወስዶ እንግዲህ ከግሌም ራሱ ነገራችሁ በዚችው በአንድ ወር በሁለት ወር ጊዜ ውስጥ በማደልባቸው በሬዎች ውስጥ ራሱ 2ቱ ታመዋል፣ 2ቱም ድነዋል። እንደውም አንደኛው እጅግ በጣም ከፍተኛ የሆነ ኤመርጀንሲ አይነት ኬዝ አጋጥሞት ማለት ነው። ስለዚህ በጣም ሪስኩ በጣም ዝቅተኛ ነው። ከዚህ ከበሬ ማድለብ የበሽታ የመቋቋም እድላቸው በጣም ጠንካራና በጣም ጥሩ የሚባል ነው በበሬዎች። በዚህ በዶሮ እርባታ ስንመለከት ግን አሰራራችንም ራሱ ለምሳሌ በሁለት አይነት መንገድ ልንሰራው እንችላለን። እንደምታውቁት በኬጅ ሲስተም እና በዲፕሌትሪንግ ሲስተም ልትሰሩት ትችላላችሁ። ኬጅ ሲስተሙ ሻል ያለ የሆነ የበሽታ ቁጥጥር ሂደቶችን መስራት ትችላላችሁ። በልቅ አረባ በመሬት ስታረቡ ግን አንዷ ዶሮ ከሁሉም ዶሮ ጋር በቀን ውስጥ የመገናኘት እድሏ በድግግሞሽ ያውም ደግሞ የመገናኘት እድሏ በጣም ሰፊ ነው። ስለዚህ ይሄ በጣም ሪስኩን ይጨምራል ማለት ነው። አንዷ ዶሮ ኢንፌክትድ ብትሆን እነዛ ሁሉ ዶሮዎች የመበከል ወይም ደግሞ የማስያዝ እድሏ በጣም ሰፊ ነው ማለት ለምን በመንጋ የሚለቀቁ ስለሆኑ ማለት ነው። የእርስ በርስ በድግግሞሽ የመገናኘት እድላቸው ሰፊ ነው። ስለዚህ ከበሽታ ጋር ተያይዞ ከፍተኛ የሆነ የበሽታ ፕሬዠር ያለበት በዶሮ እርባታ ነው። ከዚህ በተጨማሪ ደግሞ በበሬዎች ደግሞ የለም ማለት አይደለም። ቢያዙ መዳን የሚችሉ ቢሞቱም በጣም ቁጥር አነስተኛ ከሆነ ስለሚሆን ስለዚህ ከዚህ ጋር ተያይዞ ከግምት ውስጥ ማስገባት ያስፈልጋል ማለት ነው። ሌላኛው እዚህ ጋር የምንጨምረው ጉዳይ ምንድን ነው? ከሰራተኛ ድካም ጋር ተያይዞ አሁንም ቅድም እንደጠቀስኩት እዚህ ጋርም ዶሮ እርባታ ሊወድቅ የሚችልበት እድል ሰፊ ነው። ለምን አንድ ዶሮ አርቢ ጠዋት 11 ሰዓት ተነስቶ እስከ ምሽት 4 ሰዓት ድረስ በትንሹ ሊሰራ ይችላል። ይሄም በቅቶት አይደለም ወይም ደግሞ ይበቃዋል ተብሎ አይደለም። ናይት ሺፍት ላይ ብዙ ጊዜ አልተለመደም በዶሮ እርባታ ላይ። ነገር ግን ናይት ሺፍትም የሚጨምርበት እድል ሰፊ ነው። በተለይ ትልልቅ እርባታዎች ላይ ለማታ ክፍለ ጊዜ ተብሎ ደግሞ ሰው ተመድቦላቸው የሚሰሩበት እድል አለ። ስለዚህ ከጠዋት 11 ሰዓት እስከ ምሽት 4 ሰዓት ድረስ ባለው ስራ የሚሰራ ከሆነ ከበሬዎች አንጻር ብንመለከተው እጅግ ሰፊ ልዩነት አለው። በሬዎችን ስንመለከት ጠዋት፣ ቀን፣ ማታ ነው በጣም ከባድ የሚባለው ስራ። እሱም ምን ስላለ ውሃና መኖ አቅርቦት ስላለ። ስለዚህ አልፎ አልፎ ከዚህ ከሰውነት እጥበት ጋር ተያይዞ ከዚህ በተጨማሪ ቦታቸውን በደንብ አድርጎ ከማጠብ ጋር ተያይዞ ሰፊ የሆነ ስራ ሊኖረው ይችላል። ነገር ግን ይሄም እንደ ድካም የሚቆጠር ወይም ደግሞ ሰራተኞቻችንን ለድካም የሚዳርግ አይደለም። ስለዚህ ዴይሊ ሩቲናቸውን ስንመለከት በዶሮ እርባታ በጣም ድግግሞሽና እረፍት የለሽ ስራ ልንሰራ እንችላለን። እንደምላችሁ ግን እረፍት የለሽ ስራ የምሰሩት በጣም ደረጃውን በጠበቀ መልኩ ስለምሰሩ ነው፣ ወይም ደግሞ እርባታው የሚፈልገውን አይነት ሙያ ስታሟሉ ነው። ቀኑን ሙሉ እውቀት ከሌላችሁ ቀኑን ሙሉ የሚሰራ ስራ ላታውቁ ትችላላችሁ ውስጥ ላይ። ነገር ግን እውቀት ላለው ሰው፣ ልምድ ላለው ሰው፣ ሳይንሱን በጠበቀ መንገድ ለሚሰራ አርቢ በዶሮ እርባታ እረፍት የለሽ ስራ ነው የሚሆነው። በእያንዳንዷ ሰዓት መካከል የተመደበለት የራሱ የሆነ ስኬጁል የተደረገ ስራ አለ። በዚህ ሰዓት ምን እንደሚሰራ፣ በዚህ ሰዓት ምን እንደሚሰራ። ስለዚህ ሰዓቶቹ ተከፋፍለው እረፍት የለሽ ያደርጓቸዋል ማለት ነው፣ ትክክለኛውን አሰራርና ፕሮሲጀር ከተከተላችሁ ማለት ነው። ስለዚህ በዶሮ እርባታ ላይ እረፍት የለሽ የሆነ ስራ አድካሚ፣ ያ ማለት ከፍተኛ ትርፍ አለው፣ ከፍተኛ ኪሳራና ድካም አለው ዶሮ እርባታ ስራ የሚባለው ማለት ነው። በበሬዎች ግን ስንመለስ በጣም ቀዝቀዝ ያለ ነው፣ በጣም የተረጋጋ ነው። የምታገኙት ትርፍ ተመጣጣኝ የሚባል ነው። በጣም ብዙ ትርፍ አታገኙም። ከዚህ በተጨማሪ ደግሞ እንዳልኳችሁ ከበሽታ ጋር ተያይዞ ከዋጋ ጋር ተያይዞ በጣም የተረጋጋ የሚባል አይነት ስራ ነው። በመጨረሻ ደረጃ የምናነጻጽረው ጉዳይ ምንድን ነው? ወዲያው ኤክስፓንድ ለማድረግ ስራችንን ለማስፋፋት ለምሳሌ በእንቁላል ጣይ ከሆነ በ1000 ብንጀምር 2000 3000 የማድረግ እድላችን በጣም ቀልጣፋና ፈጣን የሚሆነው በእንቁላል ጣይ ዶሮች ስራ ነው። በበሬዎች ግን ኢኒሻል ኢንቨስትመንታችሁ ወይ ስታርታፕ ኮስታችን በጣም ከፍተኛ ስለሆነ ያ ማለት ለማደግ ወይም ደግሞ ወዲያው ከብቶችን ጨምሮ ለማብዛት ያ ማለት አንደኛው ከብት የሚገዛበት ዋጋ በጣም ከፍተኛ ስለሆነ የመነሻ ካፒታላችን ከፍተኛ ስለሆነ ወዲያው ላናድግ የምንችልበት ሁኔታ አለ። ለምሳሌ በአመት ውስጥ 3 ወይ 4 ጊዜ ልትሰሩ ትችላላችሁ። ስለዚህ ከዚህ ጋር ተያይዞ የማደግ እድላችንን የሚወስነው
ስታርታፕ ኮስታችን በጣም ከፍተኛ ስለሆነ ነው። ስታርታፕ ኢንቨስትመንታችን በሚሊዮኖች ስለሚሆን ነው። ስለዚህ 10ሩን በሬ ወደ 20 ወደ 30 ወደ 50 ለመቀየር ከፍተኛ የሆነ ጊዜ ሊጠይቅብን ጊዜ ሊወስድብን የሚችልበት እድል ሰፊ ነው። ዶሮ እርባታ ግን ስንመለከት የማስፋፊያ እድላችን አንደኛ ካሽፍሎ በጣም ከፍተኛ አለ። ሌሎች ቢዝነሶችን ለመስራትም አመቺ ነው። ሁለተኛ ነገር ደግሞ ቁጥር እያበዙ ለመሄድ በየባቹ ቁጥር እየጨመሩ ለመሄድ በጣም አመቺ አይነት ቢዝነስ ነው ማለት ነው። ስለዚህ ዛሬ እነዚህን ተመለከትን። በቀጣይ ደግሞ አንድ ጥሩ መረጃ ይዤላችሁ እመጣለሁኝ። ሰላም።